ዛሬ አንድ መልእክት አለኝ። እቺ እዩ የምትባለዋ ልጅ ተልኮ ያላት ተልካ የመጣች የኛ የእናቶች እንባ ጥሩ አያደርግሽም። በእውነት ጥሩ አያደርግሽም። እርጉዝም አይደለሽም፣ ጠንቅቀን እናውቃለን። እኛ የአረብ ሀገር ልጆች ምን እናረጋለን? ስንፈተፍት ስናጣራ ነው የምንውለው። እንኳን ከኛ አንድ ቅንጣት የሚያመልጥ ነገር የለም። እርጉዝ አይደለሽም። ከውስጥ ሆይ የሚልሽ የሚያበረታሽ የነሱ ህይወት ምንቅርቅሩ ለማውጣት የመጣሽ እነሱን እንዴት አማረ፣ እንዴት እንደዚህ ሆኑ፣ እንዴት አደጉ፣ እንዴት አንቺ ድሮ የት ነበርሽ? አሁን እኔ አንቺ እያሳዘንሽኝ ነበር። ኧረ እባክሽ አዘንሽላት? ውይ አሁንስ ከፍ ሲሉ ፍቅራቸው ሲያብብ ትዳራቸው ጎጆቸው ሲሞቅ ወደ ትዳር ሊገቡ ሲሉ መጥተሽ ልትበጠብጪ አይሳካልሽም፣ አይሆንልሽም፣ በእውነት አይሆንልሽም። የኛ ጸሎት፣ የሙስሊሙ ድዋ፣ የክርስቲያን ጸሎት የትም አይሄድም። አንቺ ግን ባላሰብሽው ነገር ትወጥቂያለሽ። ነገ ትዳር ትይዣለሽ፣ ነገ የልጅ እናት ትሆኛለሽ። ግን ይሄ ሚዲያ የያዘው ነገር የሚወጥቅ አይምሰልሽ። የቡታጀራ ስም አታስጠፊ። አንቺ በእውነት እንደዚህ የወረደ ስራ አትስሪ። ለስራ ብትመጪ ራሱ እንዲህ የወረደ ስራ አትስሪ። እንዲህ የሰው እንዲህ ያንቋሸሽ ዝቅ ያረግሽ። ኧረ ተይ። የእናቶች እንባ ጥሩ አያደርግሽም። አንቺ እውነት ሼር አድርጉላት። የምታውቋት ትኖራላችሁ፣ አርገጋቢዎቹ ትኖራላችሁ። ሼር አድርጉላት። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉን መልካም ነው። ሰላማችሁ ይብዛ። በደምብ ጠፍቻለሁ። እንዴት ናችሁ? ሁሉን ሰላም፣ ሁሉን መልካም። እኔ ሰላም ነኝ። ዛሬ በብሩኬና በሀይሚ ጉዳይ እቺ እዩ የምትባለው እኔ ስሟን መጥራት አልፈልግም። ስሟን እንደው የሚጠራ ነገር ይጥራት። እኛ እነዚህ ልጆች አንኮትኩተን ቀለሊት ለፍተን እንዴት ሆኑ፣ ሰብስክራይባቸው ቆጠረ ወይ ጎደለ ወይ እያልን ብዙዎቻችን እህቶች እናቶች አለን። አብዛኛ እናቶች ነን፣ አብዛኛ እናቶች ነን። እንደ ልጆቻችን በእውነት ለነሱ በጣም እንትን ቦታ ስላለን ፍቅር ስላለን ብዙ ነገራችን የረሳናባቸው ስለሆኑ ብዙ ነገሮቻችን ስለሆኑ ሀይሜ እንደዛ አንድ ፍሬ ልጅ አይኗ እስከሚገለበጥ ድረስ እንዲህ ስታለቅስ አንቺ ሴት ነሽ፣ ነገ ብዙ ነገር ይጠብቅሻል። ሴት ነሽ። በመንገድ ወጥተሽ ምን እንደሚያጋጥምሽ አታቂም። ልጅ ሳይሆን ላስኪት ነው የተሸከምሽው። እኛ አርግዘን አይተነዋል፣ ወልደን አይተነዋል። ልጅ ምን እንደሆነ አይተነዋል። ኧረ እባክሽ ብታረግዝሽ የሰውስ ቢሆን እንዴ! ኧረ ነገ እፈሪ። ነገ ታፍሪያለሽ፣ ነገ ትዋረጃለሽ። ውርደት ነው እኮ ሴት ልጅ ክብር ሲኖራት ነው። እኛ እኮ በፊት እንኳን አንቺ ተይና አንቺ በአደባባይ እንዲ አይን አውጣ ዝቃጥ የሆነ ስራ ስትሰሪ ውርጋጥ ነሽ እንጂ ግን እኛ በፊት እንኳን እርግዝናችን ለሰው ለመናገር ለቤተሰብ ትዳር ይዘን ራሱ ለቤተሰብ ለመናገር ሼም ይሆንብን ነበረ። በጣም እናፍር ነበረ። በጣም እንደነግጥ ነበረ። እንዴት በቃ ቤተሰብ እንዴት ሰፈር ያዩናል ነበረ። ኧረ ከአንቺ አይጠበቅም። ኧረ ታይ እንደው የምታውቋት ካላችሁ ኧረ አንድ በሏት እንዴ! ምን ሆነሽ ነው እህቴ? ምን ሆነሽ እህቴ ልበልሽ እንጂ። ኧረ እኔ ሴት ልጅ ወልጃለሁ እንዴ! ካፍንጫ ይውጣ። ተከፍሎሽን ከመጣሽ ከህይወታቸው ምንቅር ብለሽ ውጪ። ከህይወታቸው ውጪ። ህይወታቸው ለማበላሸት ነው እንዴ? ተደስተን እነሱ ተደስተው ሳይጨርሱ ምን ለመሆን ነው? በሰው አፍ ለመግባት፣ በሽማግሌ አይን ለመግባት፣ በእናቶች አይን ለመግባት። ነገ የሆነ ነገር ብትሆኝስ? በሽታም አለ እኮ የሰው አይን ማድረቅም አለ። ሰው ያዘነበት ሰው ከፍ አይልም። ቤተሰብ ለምን ያዝንብሻል? አገር ምድሩ ለምን ያዝንብሻል? ለምን ያለቅስብሻል? ኧረ ተይ ግፍ አትስሪ። ተይ ሴት ልጅ ነሽ። ነገ አምጠሽ ታወጫለሽ፣ ትወልጃለሽ። እንዴ ልጅ አይደለም ያልሽው ላስኪት ነው። እኛ እናውቃለን። እኛን ለመሸወድ እንዳትሞክሪ። እኛን አትሸውጅንም፣ በፍጹም አትሸውጅንም። እንዴ አትሸውጅንም። አንቺ በጣም የወረደ ስራ የምትሰሪ ልጅ ነሽ። እንዴ ልጅቷ ምን ታርክሽ? ጠርተሽ እውነቱን ልናገር። ባለጌ ነሽ እውነት። የቡታጀራ ስም አታስጠፊ። ነገሩ ስንቶቻችሁ አስጠፍታችኋል። ቡታጀራ ስሙ በትልቅ ነገር በመልካም ነገር የሚጠራ ሀገር በእናንተ በወረዳችሁ ሴቶች እየተጠራ ነው። ኧረ ተካፍንጫ ይውጣ።
ካፊንጻ ይውጣ። ተልኮሽ አለሽ፣ ተልኮማ ይኖርሻል። አትውጪበት። እዛ ራሱ ባንጠለጠልሹ ደግሞ ለአስኪት ተሸክመሽ ልጅ ነው። ኧረ ተይ። አንዱ አሁን ከሆድሽ አውልቆ ቢጥልብሽ ውርደት አይደለም? አትዋረጂ። ስላልተነሱብሽ ነው እኮ። አሁንማ ነቅተውብሻል፣ ሁሉም ነቅተውብሻል። ሃይሜ ስትነካ ብሩኬ ሲነካ እንደማይወዱ የቡታጀራ ልጆች ታውቂያለሽ። ነገ ግን ጉድሽ ያፈሉታል። እዛ ጋር በአደባባይ ጉድሽ ያወጡታል። እዚህ የተሸከምሽ ላስኪት ሃይሜ ራሱ በአደባባይ ገልጥላ ነው የምታወጣልሽ። ትዋረጃለሽ፣ ትዋረጃለሽ። ልጅ ተሸክም ያለው ብለሽ እነሱ አያውቁም ብለሽ ውሃሽ ሞልተሽ መጥተሽ እኛ አናቅም። ኧረ እባክሽ እኛ አልተመረመርንም አናቅም። እንዴት እንደሚመረመርም አናቅም። እኛ ልጅ እንዴ የታባሽ ልጅ ነው የተሸከምሹ። ኧረ ተይ፣ የሴት ስም አታስጠፊ። ተይ ተይ ተይ፣ እንዲወረደ ነገር አትስሪ። ከአንቺ አይጠበቅም። ገና ነሽ። ስንት ነገር ይሄ እኮ ሚዲያ የያዘው ነገር የሚለቃንጨት ና ኦኬ ኦኬ። እና ሚዲያ የያዘው ነገር የሚለቅ አይምሰልሽ። አይለቅም። መጥፎ ነው፣ መጥፎ ነው። ጠባሳ አታስቀምጪ። ለምትወልጂው ልጅ ጠባሳ አታስቀምጪ። አሸራተስ ትዳር ትይዣለሽ፣ በትዳርሽ ትዋረጃለሽ። ስራ ነበረ ለማለት እንዲሁ የሰፈርሽ ሰው ሲያይሽ አትፈሪም? ወጥተሽ ስትገቢ አታፍሪም? አትፈሪም? ትንሽም ቅቃቲም ቤተሰብ ስለሌለኝ ነው። ቤተሰቦችሽ እንዴት ይዩሽ? አዋራጅ እንዴት ይዩሽ? ስለተደበቅሽ ነዋ። እንዴት ይዩሽ ታዲያ? እንዴት ይዩሽ? ልጁ ለማጥመድ አትችይም፣ አታገኙም። እያማረሽ ይቀራል። ድሮ የት ነበርሽ? እንደዛ ሲሆን የት ነበርሽ? አሁን ሲቀየር ሲለወጥ የታባሽ ምን እያረግሽ ነበረ? የሚወድ ንጹህ ፍቅር ቢኖርሽ ኖሮ ሲቸገር አብረሽ ተቸግረሽ፣ ሲርባው አብረሽ ተርበሽ፣ ሲጨነቅ አብረሽ ተጨንቀሽ፣ በውጣ ውረድ አብረሽ ወጥተሽ ወርደሽ ሲሆን ነው እኮ እቺ ልጅ በስንት መከራ ነው ታግላ ለዚህ የደረሱ። አሁን ምን ልሁን ብለሽ ካንቺ አይጠበቅም። እንዲህ ውርደት ያለው ስራ አትስሪ። ወራዳ ነገር አትስሪ፣ አትስሪ። ይቅርብሽ። ተይ፣ እኛ ካንቺ አንጠብቅም ይሄ ነገር። ኧረ ዛሬ አንድ መልእክት አለኝ። እቺ እዩ የምትባለዋ ልጅ ተልኮ ያላት ተልካ የመጣች የኛ የእናቶች እንባ ጥሩ አያደርግሽም። በእውነት ጥሩ አያደርግሽም። እርጉዝም አይደለሽም፣ ጠንቅቀን እናውቃለን። እኛ የአረብ ሀገር ልጆች ምን እናረጋለን? ስንፈተፍት ስናጣራ ነው የምንውለው። እንኳን ከኛ አንድ ቅንጣት የሚያመልጥ ነገር የለም። እርጉዝ አይደለሽም። ከውስጥ ሆይ የሚልሽ የሚያበረታሽ የነሱ ህይወት ምንቅርቅሩ ለማውጣት የመጣሽ እነሱን እንዴት አማረ፣ እንዴት እንደዚህ ሆኑ፣ እንዴት አደጉ፣ እንዴት አንቺ ድሮ የት ነበርሽ? አሁን እኔ አንቺ እያሳዘንሽኝ ነበር። ኧረ እባክሽ አዘንሽላት። ውይ አሁንስ